የፈተናው ሲደርስ መጨናነቅ ወይም ለዛ ፈተና የማጥናት ሞራላችሁ ይጠፋል። ምንም ፈተና እንዳለባችሁ ብታውቁ የማጥናት ሞራላችሁ ወይም የማጥናት ሞቲቬሽናችሁ ሊጠፋ ይችላል። በዚህ ምክንያት ደግሞ በተለምዶ ወደ ጭንቀት ወይም ቴንሽን እንድትገቡ ሊያደርጋችሁ ይችላል። የማጥናት ሞራላችሁ ሲጠፋ የማጥናት ሞራላችሁን ወይም ሞቲቬሽናችሁን በቀላሉ ማሳደግ የምትችሉባቸውን 5 ዘዴዎች በዚህ ቪዲዮ ሼር አደርጋችኋለሁ። ፈተና ደርሶባችሁ ማጥናት አስጠልቷችሁ የጥናት ሞቲቬሽናችሁ ጠፍቶባችሁ የጥናት ሞራላችሁን ወይም ሞቲቬሽናችሁን ማሳደግ የምትፈልጉ ከሆነ እነዚህን 5 መሰረታዊ ነገሮች ማወቅ አለባችሁና እነዚህን ነገሮች ለማግኘት እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችሁ በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ፀሐይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። የማጥናት ሞቲቬሽናችሁ ሲጠፋባችሁ የማጥናት ሞራላችሁን ለማሳደግ ማድረግ ያለባችሁ የመጀመሪያው ነገር ለምን እንደምታጠኑ ማወቅ ነው። ፐርፐዛችሁን ወይም ምክንያታችሁን ያንን ጥናት የምታጠኑት ለምንድን ነው የሚለው ማወቅ ነው። የምታጠኑት ይህን ፈተና ለማለፍ ነው ወይም ከአንዱ ክፍል ወደ አንዱ ክፍል ለመሸጋገር ነው ወይስ ጥሩ ተማሪ መሆን ነው? የትኛው ለምን ፐርፐዝ ነው ማጥናት የምትፈልጉት የሚለውን በደንብ ማወቅ አለባችሁ። ሁለተኛው የምታጠኑበትን አካባቢ በደንብ ማዘጋጀት ነው። የትኛውንም ስራ ለመስራት አካባቢያችሁ ማተር እንደሚያደርገው ሁሉ ለጥናታችሁም ወይም የምታጠኑበት ቦታ ለማጥናት በጣም ወሳኝና መሰረታዊ ነገር ነው። ስለዚህ የምታጠኑበት ቦታ የተዝረከረከ መሆን የለበትም። በደንብ ጽዱ ማድረግ አለባችሁ። ኤነርጂያችሁን የሚይዝ መሆን አለበት። ዲስትራክሽን ከተለያዩ ረብሻዎች ወይም የተለያዩ አላስፈላጊ ነገሮች ጽዱ መሆን አለበት። ፕላስ ለጥናት የሚያስፈልጋችሁ ማቴሪያልም በተገቢው መልኩ መቅረብ እና ማዘጋጀት አለባችሁ ማለት ሰው የምታጠኑበትን አካባቢ በደንብ ፕሮፐርሊ በደንብ ማዘጋጀትና ማሰናዳት አለባችሁ። ሌላውና ሶስተኛው የጥናት ሞራላችሁን ለማሳደግ ማድረግ ያለባችሁ ነገር ጥሩ የጥናት ጓደኛ መያዝ ወይም እንዲኖራችሁ ማድረግ ነው። መጥፎ ጓደኛ ወደ መጥፎ ነገር እንድትገቡ እንደሚያደርገው ሁሉ ጥሩ ጓደኛ ደግሞ ወደ ጥሩ መንገድ እንድትገቡ ያደርጋችኋልና ሰው ከእናንተ ጋር ተመሳሳይ ዓላማ፣ ተመሳሳይ ኦብጀክቲቭ፣ ተመሳሳይ ፍላጎት ያለውን ጥሩ ጓደኛ ወይም ጎበዝ ተማሪ ጓደኛ ካደረጋችሁ እናንተም በተገቢው መልኩ በደንብ እንድታጠኑና ምናልባት የማጥናት ኢነርጂያችሁ በወረደ ጊዜ እንኳን አስገድዶ እንድታጠኑ ያደርጋችኋል። ቼክ ያደርጋችኋል ማጥናት አለማጥናታችሁን። እናንተም በተመሳሳይ ልክ እንደዛ ታደርጋላችሁ። መገፋፋት ወይም መተጋገዝ፣ መረዳዳት ትፈጥራላችሁ ከጓደኞቻችሁ ጋር ማለት። ስለዚህ ጥሩ የጥናት ጓደኛ መያዝ የማጥናት ሞራላችሁን ወይም የማጥናት ሞቲቬሽናችሁን በደንብ ያሳድግላችኋል። ስለዚህ ጥሩ የጥናት ጓደኛ ከእናንተ ጋር ተመሳሳይ ኦብጀክቲቭ ያለው ልክ እንደናንተ ማጥናት የሚወድ ለትምህርት ፍላጎት ያለው ጓደኛ መያዝ በደንብ የጥናት ሞራላችሁን በደንብ እንዲያድግ ያደርጋል ማለት። ሌላውና አራተኛው ጥናትን በጨዋታ መልኩ መከወን። ጥናትን ብዙ ጊዜ አብዛኛው ተማሪ ጥናትን የሚከውነው በሚያስጠላ መልኩ ወይም ለረዥም ጊዜ በማጥናት ብቻ ያጠና ይመስለዋል። በዚህ ምክንያት ደግሞ ለረዥም ሰዓት በምታጠኑበት ጊዜ መሰልቸት እና ለበርናውት ወይም ለመሰልቸት ትጋለጣላችሁ። ነገር ግን ጥናታችሁን በጨዋታ መልኩ መከወናችሁ የጥናት ሞራላችሁን ያሳድጋል። የጥናት ሞቲቬሽናችሁን በደንብ እንድታጠኑ ያደርጋችኋል ማለት። እንዴት ነው ጥናትን በጨዋታ መልኩ የሚከውነው የሚለውን ለማወቅ ጥናት ለረዥም ሰዓት ማጥናት ብቻ አይደለም። ካጠናችሁ በኋላ ራሳችሁን ሪዋርድ ማድረግ። ፎር ኤግዛምፕል ተወሰነ ለአንድ ሰዓት ካጠናችሁ በኋላ ጌም መጫወት። ይህን ከበር ካርኩ በኋላ እንደዚህ ዝናናለው፣ ይህን ካጠናው በኋላ ይህን ነገር ማድረግ አደርጋለሁ፣ ሪፍሬሽ አደርጋለሁ፣ ጌም እጫወታለሁ። ካጠናችሁ በኋላ ራሳችሁን በጥናት ሪዋርድ በማድረግ በእናንተም አእምሯችሁን በመሸለም የተለያዩ የሚያስደስታችሁን ካጠናችሁ በኋላ የሚያስደስታችሁን ነገር በማድረግ ጥናትን በጨዋታ መልኩ ወይም በሚያስደስታችሁ መልኩ ማከናወን ትችላላችሁ። ሌላውና የመጨረሻውና ዋናው ነገር የመጀመሪያውን እርምጃ መራመድ ወይም ጥናትን መጀመር። እንግዲህ ምንም ያህል የፈለገውን ያክል የጥናት ሞራል ወይም ሞቲቬሽን ቢኖራችሁ ካልጀመራችሁ ምንም ነገር ሀፕን መሆን አይችልም፣ ማጥናት አትችሉም። ስለዚህ የመጀመሪያው እርምጃ አንድ ፔፐር የሚሆን 10 ገጽ የሚሆን ጥናትን መጀመር አለባችሁ። ከጀመራችሁ በኋላ መጀመሪያ አካባቢ ቢያስጠላችሁም እንኳን ከጀመራችሁ በኋላ እያደገ ይሄዳል ማለት። ስለዚህ መጀመሪያ አካባቢ መጀመር ለጥናት መሰረታዊ ነገር ነው
ነው። ሁልጊዜ በአንድ ጊዜ ኤነርጂያችሁን ሰብሰብ አድርጋችሁ ላታጠኑ ትችላላችሁ። ነገር ግን ከጀመራችሁት በኋላ ኤነርጂያችሁን ሰብስባችሁ ለረጅም ጊዜ ማጥናት ትችላላችሁ። እና መጀመሪያውና መሰረታዊ ነገር ለሁሉም ነገር የጥናት ሞቲቬሽንን ለማሳደግ ጥናትን መጀመር ነው። እነዚህን 5 ቴክኒኮች በአጠቃላይ ለምን እንደምታጠኑ በማወቅ የምታጠኑበትን አካባቢ በማዘጋጀት ጥሩ የጥናት ጓደኛ በመያዝ ጥናትን በጨዋታ መልኩ በመከወንና ጥናትን በመጀመር እነዚህን 5 መሰረታዊ ነገሮች በማድረግ የጥናት ሞቲቬሽናችሁን ወይም የጥናት ሞራላችሁን ፈተና በሚደርስባችሁ ፈተና ወቅት ሲደርስ መጨናነቅ ወይም ለዛ ፈተና የማጥናት ሞራል ሲጠፋባችሁ እነዚህን 5 ቴክኒኮች በመጠቀም ጥናታችሁን በተገቢው መልኩ ማጥናት ትችላላችሁ። ከነዚህ ከ5ቱ መሰረታዊ ነገሮች ከዚህ በፊት ተጠቀሙት የነበረው ካለ ወይም የማትጠቀሙት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አይ ሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ